ይህ የጥቂት ደቂቃዎች ዘጋቢ ፊልም ክፍል በቱርክ ውስጥ ስለሚገኝ አንድ ቤተሰብ የሚተርክ ሲሆን የሰው ልጅ ዝግመተ ለውጥ ወይም ኢቮሉሽን እና ማንነት ላይ ጥልቅ ጥያቄዎችን የሚያስነሳ እጅግ አስገራሚ ክስተትን ይዳስሳል። የቤተሰቡ አባላት 5 ወንድሞችና እህቶች በሁለት እግሮች ከመሄድ ይልቅ በአራት እግሮቻቸው፣ በሁለት እጆችና በሁለት እግሮቻቸው ይጓዛሉ። ይህ ድርጊት ከ4 ሚሊዮን ዓመታት በፊት በነበሩት የሰው ልጆች ቅድመ አያቶች አያያዝ ጋር ተመሳሳይነት ያለው በመሆኑ የዓለምን የሳይንስ ማህበረሰብ አስደምሟል። እስኪ ይህን አስገራሚ ክስተት በሳይንሱ ዓለም ያስነሳውን ውዝግብ በዝርዝር እንመልከት። በአራት እግሮች መሄድ የተደበቀው ቤተሰብ ሚስጥር ትረካው የሚጀምረው በቱርክ ራቅ ባለ መንደር ውስጥ የሚኖረውን የኡላሽ ቤተሰብ በማስተዋወቅ ነው። የቤተሰቡ ወላጆች 18 ልጆች የወለዱ ሲሆን ከነዚህ ውስጥ 6ቱ 4 ሴቶችና 1 ወንድ በአራት እግሮች የመንቀሳቀስ ልዩ ችሎታ አላቸው። የነሱ መኖር ብቻውን አንትሮፖሎጂካል ግኝት ተደርጎ ተቆጥሯል። ምክንያቱም ዘመናዊ የሰው ልጅ በሁለት እግሮች መሄድ ከጀመረ 4 ሚሊዮን ዓመታት ያስቆጠረ ሲሆን የዚህ ቤተሰብ እንቅስቃሴ ግን ወደዚያ ጥንታዊ የዝግመተ ለውጥ ምዕራፍ የሚመልስ ይመስላል። የሳይንሳዊው ዓለም ምላሽ መመለስ ወይስ መታወክ? ቤተሰቡ ለመጀመሪያ ጊዜ በቱርካዊ የሳይንስ ሊቅ ፕሮፌሰር ኡነርታን ሲገለጥ በዓለም ዙሪያ ታላቅ ሳይንሳዊ ክርክር ተፈጠረ። የመጀመሪያው ወይም አወዛጋቢው ጽንሰ ሐሳብ ፕሮፌሰር ታን ይህንን ሁኔታ የተገላቢጦሽ ዝግመተ ለውጥ ወይም ሪቨርስ ኢቮሉሽን ወይም አታቪዝም ሲሉ ገለጹት። የቤተሰቡ እንቅስቃሴ የሰው ልጅ ከጦጣነት ወደ ሁለት እግሩ መሄድ ወደ ተለወጠበት ቅድመ ታሪክ የተመለሰ ያልተለመደ የጄኔቲክ ስህተት ነው የሚል እምነት ነበራቸው። የስነ ልቦና ምሁራን ጥያቄዎች። የዝግመተ ለውጥ የስነ ልቦና ምሁር የሆኑት ፕሮፌሰር ኒክ ሃምፍሪ በታን ጽንሰ ሐሳብ ላይ ጥርጣሬ ነበራቸው። ሃምፍሪ በሁለት እግሮች መሄድ ከሌሎች እንስሳት የሚለየን ዋነኛው ማንነታችን ነው ሲሉ ገለጹ። ሳይንቲስቶች የኡላሽ ቤተሰብ አባላትን በእንግሊዝና በጀርመን የሚገኙ ዘመናዊ የሕክምና ማዕከላትን በመውሰድ አእምሯዊና ጄኔቲካዊ ምርመራዎችን አደረጉ። የአእምሮ ምርመራ። የአእምሮ ቅኝት ውጤቶች እንደሚያሳዩት በ5ቱም ወንድሞችና እህቶች አእምሮ ውስጥ ሚዛንን የሚቆጣጠረው ሴረብለም ከፍ ክፍል በተለይም ቨርሚስ የሚባለው መካከለኛ ክፍል በከፍተኛ ደረጃ ተጨማዷል ወይም ላሽቋል። ይህ ጉዳት አለመመጣጠን ወይም lack of balance ያስከትላል። ነገር ግን ሳይንቲስቶቹ ሌላ ግኝት አገኙ። ያለ ሴረብለም የተወለዱ ሰዎች እንኳን ለምሳሌ በጣሊያን ሪፖርት የተደረገ አንድ ወጣት በሁለት እግራቸው መሄድ ችለዋል። ስለዚህ በአራት እግሮቻቸው መሄድ የቻሉት ሚዛን በማጣት ብቻ አይደለም። 2. የጄኔቲክ ምርመራ ወይም ዲኤንኤ። ትኩረቱ ወደ ጄኔቲክስ ተዛወረ። ወላጆቹ ሁለተኛ ያጎት ልጆች ነበሩ። የጀርመን ሳይንቲስቶች የቤተሰቡን ዲኤንኤ ሲመረምሩ በ5 አባላት ላይ ተቀዳሚ የሆነ ወይም ሬሴሲቭ የዘረመል ሚውቴሽን አገኙ። በክሮሞዞም 17ፒ ላይ ሆነ ማለት ነው። ይህ የጄኔቲክ ችግር በሰውነት ውስጥ ያለውን ሚዛን መቆጣጠሪያ ስርዓት ያዳከመ ሲሆን አካላቸውን በሁለት እግሮች ለማቆም የሚደረገውን ጥረት አወሳሰበው።
የአንትሮፖሎጂያዊው ግኝት ፕሮፌሰር ሃምፍሪ እና ስራ ባልደረቦቻቸው የእነሱን የእንቅስቃሴ ዘይቤ ወይም ገይት በጥልቀት መረመሩ። አስገራሚው ነገር እነዚህ ሰዎች በጣቶቻቸው ሳይሆን በእጅ አንጓዎቻቸው ወይም ሪስት ወኪንግ ላይ በመደገፍ ነበር የሚራመዱት። ይህ ደግሞ በዝንጀሮችና በጎሪላዎች ላይ ከሚታየው በእጅ አንጓ አጥንት መሄድ ወይም ነክል ወኪንግ የተለየ ነው። ሳይንቲስቶች ይህንን የእጅ አንጓ አመላለስ ሪስት ወኪንግ ዘዴ ሲተነትኑ ከዛፍ ላይ ወርደን መሬት ላይ መሄድ በጀመርንበት ዘመን የነበሩት የሰው ልጆች ቅድመ አያቶች ይጠቀሙበት የነበረውን ጥንታዊ ግን ውጤታማ የመንቀሳቀሻ መንገድ እንደገና እንደፈጠሩ አረጋገጡ። ስለዚህ የኡላሽ ቤተሰብ አባላት በቀጥታ ወደ ጦጣነት የተመለሱ አይደሉም። ነገር ግን የዘረመል ችግር ወይም የሚዛን መታወክ በሁለት እግር መቆምን በጣም ከባድ ስላደረገው ሰውነታቸው ከ4 ሚሊዮን ዓመታት በፊት ውጤታማ የነበረውን የሰውነት አያያዝ ዘዴ እንደገና እንዲያገኝ አስገደደው። የሰብአዊነት ትራጀዲና ድል። የሳይንሳዊው ግኝት ትኩረት ከመታወክ ይልቅ ወደ ዝግመተ ለውጥ ሚስጥራዊ ፍንጭ በመዞሩ በቤተሰቡ ላይ ያተኮረው የሰብአዊ ትራጀዲ ችላ ተብሎ ነበር። ቤተሰቡ በመንደር ውስጥ በውግዘትና በፌዝ ይኖር ነበር። ልጆቹ በማህበራዊ ህይወት ውስጥ ተቀባይነት አላገኙም ነበር። ፕሮፌሰር ሃምፍሪ ጣልቃ ገብተው ቀላል ፊዚዮቴራፒና ርካሽ የእግር መርጃ ወይም ዎኪንግ ፍሬም እንዲያገኙ አደረጉ። አስገራሚው ውጤት ወዲያው ታየ። አብዛኞቹ ልጆች ለመጀመሪያ ጊዜ በህይወታቸው በእግራቸው መቆምና በመርጃቸው በመጠቀም መራመድ ቻሉ። አዲስ ዓለም የተከፈተላቸው ይመስል በደስታ ፈነደቁ። ፕሮፌሰር ሃምፍሪ ንግግራቸውን ሲያጠቃልሉ ይህ ቤተሰብ ለሳይንስ ትልቅ ነገር ቢያበረክትም ትልቁ ትምህርት የሰው ልጅ መንፈስ ምን ያህል ጠንካራ እንደሆነ ማየት ነው ብለዋል። ቤተሰቡ የዝግመተ ለውጥ ቅሪት ሳይሆን የሰቦች የመቋቋምና የመኖር ፍላጎት አስደናቂ ምሳሌ ሆኖ ቀርበዋል። በአጠቃላይ የኡላሽ ቤተሰብ በአንድ በኩል የሰው ልጅ ዝግመተ ለውጥ ጉዞን የሚያሳይ ልዩ ክስተት ነው። በሌላ በኩል ደግሞ የጄኔቲክ መታወክና የማህበራዊ ድጋፍ እጦት የአንድን የሰው ልጅ ቡድን ህይወት ምን ያህል ከባድ ሊያደርገው እንደሚችል ያሳያል። የሳይንስ ሊቃውንት ትንታኔ ባይኖር ኖሮ ምናልባት እነዚህ ሰዎች መላ ህይወታቸውን በአራት እግሮቻቸው በመጓዝ ይቀጥሉ ነበር። ትረካው የሳይንሳዊ ግኝት ብቻ ሳይሆን ሰብአዊ ድጋፍ የጠፋበትን ቤተሰብ ድል የሚናገርም ነው። አድማጭ ተመልካቾቻችን፣ በዚሁ አጋጣሚ ይህ ቀረጻ እና ይህ ቪዲዮ የተሰራው ከ7 ዓመታት በፊት እንደሆነም ልንነግራችሁ እንወዳለን። እናመሰግናለን።